የተሳካለትና ብሪሊያንት የሆነ ተማሪ የሚጠቀምባቸው 9 ስልቶች። እነዚህ 9 ስልቶች እንግዲህ በጣም ወሳኝና ለተማሪዎች በተለይ ደግሞ ተማሪዎች ሆናችሁ አንድ ሳምንት ሞክሩት ይህን ሲስተም ማለት ነው። 9ን ሲስተም ሞክሩት በጣምም ለውጥ ታዩበታላችሁ በእርግጠኝነት ማለት ነው። እና ስለዚህ እነዚህ ብሪሊያንት የተባሉ ልጆችን የሚጠቀሙባቸው እነዚህ 9 ስልቶችን እንመለከታለን። 9ኛው ታይም ብሎኪንግ ጊዜን በእቅድ ለጥናት መስጠት። በተለይ ደግሞ በየቀኑ ከ3 እስከ 4 ሰዓት በትክክል ይሰጣሉ፣ ይጠቀምባቸዋል። 8ኛው አክቲቭ ሪኮል መጽሐፍ ሳያነቡ መልስ አስቀድሞ መልስ መጽሐፍ ራሳቸውን መፈተሽ የማስታወስ አቅማቸውን ደግሞ በተለይ በ200 እጥፍ ያዳብራሉ ማለት ነው። አስቀድመን መጽሐፉን ሳናነበው ምን ይሆናል ምን ይመስላል ራሳችን የምንፈትሽበት ሲስተም ነው እንግዲህ ይሄኛው። 7ኛው ርዕሱን በቀላሉ መረዳት። በቀላሉ ነገሮች ልክ ለ10 ዓመት ዕድሜ ያለውን ሕፃን በቀላሉ እንደምናስረዳው በቀላል ቋንቋ ርዕሶችንም ንዑስ ርዕሶችንም ግንዛቤ እውነተኛ የሆነ ግንዛቤን መያዝ ማለት ነው። 6ኛው ፕሮሞዶሮ የሚባል አዲሱ ሲስተም ወይም የተሻሻለው የአጠናን ዘዴ ሲስተም ነው። እሱን ይከተላሉ። ይሄም ሲስተም ማለት ደግሞ 25 ደቂቃ በትክክል ማጥናት፣ ሙሉ ቴንሽን ሙሉ ትኩረት በማንበብ ለ5 ደቂቃ ደግሞ እረፍት መውሰድ ነው። እና ስለዚህ በስራው ላይ ብቻ ማትኮር ሰዓቱን እስኪደውል ድረስ በስራውና በጥናቱን ብቻ ማትኮር ትኩረትን መስጠት ነው። ይሄ እንግዲህ ፕሮሞዶሮ የሚባለው። ስለዚህ በየ25 ደቂቃው እረፍት በማድረግ ማንበብ ማለት ነው። ሌላኛው ወይም ደግሞ 5ኛው ስፔስድ ሪፒቴሽን የተባለው በተለያየ ጊዜ መደጋገም፣ በተለይ እነዚህ ወሳኝና አንኳር ነጥቦችን መደጋገም፣ መከለስ፣ መርሳትን ማስወገድ ነው። 4ኛው የትኩረት አካባቢ መፍጠር። በተለይ ደግሞ አንዳንዶች ተማሪዎች የሚጠቀሙበት በተለይ እኔንም ራሴንም ጨምሮ የምጠቀምበት ሙዚቃን ማዳመጥ። በጥናታችን ክላሲካል ሊሆን ይችላል ሙዚቃ ለስለስ ያለ ሙዚቃን ማዳመጥ መክፈት፣ ስልክና የሚረብሹ ነገሮችንም ደግሞ ማስወገድ፣ በየማዕከሉ ደግሞ በሚያስፈልገን ደግሞ ውሃንም መጠጣት። እነዚህም የተመከሩና በጣም የተዋጣላቸው እነዚህ ጎበዝ ተማሪዎች የሚጠቀሙበት ሲስተም ነው። 3ኛው የትምህርት ቡድን በመፍጠር ጥያቄና መልስ ማዘጋጀት፣ መጠያየቅ፣ ለየራሳችን ነጥብ መያዝ፣ ማብራራት። እነዚህ በጣም የተለመዱና በጣም መርሳትንም ከምናስወግድባቸው አንዱ ጥያቄና መልስ መጠያየቅ፣ ራሳችን በቡድን ሆኖ መጠያየቅ፣ ማብራራት፣ እነዚህ ነጥብም ለራስ መያዝ እነዚህ ወሳኝ ናቸው ማለት ነው። ሌላኛው ወይም ደግሞ 2ኛው የጤና እንክብካቤ ወሳኝ ነው። በዚህ ጉዳይ ላይ በ2ኛ ደረጃ የተቀመጠ ነው። በቂ እንቅልፍ በተለይ ከ7 እስከ 8 ሰዓት ለራሳችን እንቅልፍ መስጠት፣ ስፖርትና ጤናማ ምግብ፣ ለንቅሃተ አእምሮ ደግሞ በጠዋት መነሳት፣ በጊዜ መተኛት፣ በጠዋት መነሳት፣ ቤተ እምነትን መሄድ፣ ቴንሽንን ማስወገድ፣ ስትሬስን እነዚህ ማስወገድ በ2ኛ ደረጃ ይቀመጣሉ ማለት ነው። ሌላው ተነሳሽነት፣ ኢላማና ራዕይ እንግዲህ የመጨረሻው ነው። እንግዲህ አንደኛው ወይ ደግሞ የመጀመሪያው አንደኛውና ዋነኛው እነዚህ ከ9 እስከ 2ኛ የተዘረዘሩትንም ለመስራት የመጀመሪያ ተነሳሽነት ያስፈልጋል። ኢላማ ሊኖረን ይገባል። በተለይ ደግሞ ራዕይ የት እንደርሳለን የሚለውን ማስቀመጥ ያስፈልጋል ማለት ነው። ስለዚህ በየቀኑ የወደፊት ራዕያችንን በየቀኑ ማስታወስ አለብን። ይህም ካስታወስ ነው ለጥናቱም ለሌላኛውም ለሁሉም ስራ በተነሳሽነትና በተቀመጠው ሁሉ ልክ እንድንረዳ እንድናውቅ የሚያደርገን ማለት ነው። አንደኛው ይህ ራዕይ የሌለው ወዴት እንደሚሄድ ስለማያውቅ ራዕይ ሁልጊዜ ፊት ለፊታችን የምንቀመጥበት በፊት ለፊታችን የምንለጥፈው አንደኛውና የመጀመሪያው ያው ራዕይና ኢላማ ሊኖረን ይገባል ማለት ነው። ዓላማችን ምንድነው? የት ለመድረስ አንግበን ነው የተንቀሳቀስን ያለነው የሚለውን ሁልጊዜ ማስቀመጥ ይኖርብናል ማለት ነው። እነዚህ በሳይንስም የተረጋገጡ ቶፕ ተማሪዎች ወይ ደግሞ እነዚህ ብሪሊያንት የሚባሉ የሚጠቀሙበት የጥናት ስልት ስለሆነ በተለይ ተማሪዎች ዛሬውኑ ይጀምሩ። እንግዲህ ለውጡን በአንድ ሳምንት ያያሉ፣ ያገኙታል ወይም ይጠቀሙበታል ብለን እናምናለን። እንግዲህ ይህን መረጃና መሳይ መረጃም እንዲደርሳችሁ ፎሎ
ሰብስክራይብ ሼርም እያደረጋችሁ እንግዲህ እናንተም ተባበሩ።